ሶ እኔ ቤተሰብ አጋችና ልጅ ጋር ስጣላ ቤተሰቦችን ማንገላታ ልጅ አይደለም። ሰፋ ያለ አእምሮ ያለኝ ዲሞክራሲን ማቀነቅል ልጅ ነኝ። ከዚህ አንፃር የኔ ቤተሰቦች ራሱ ሲታገቱ ልክ አይደለም ብለው የተቃወሙ ብዙ ፋኖች አሉ። ሶ የግድ ግን አቀርባቸዋለሁ። የግድ ማቀርባቸው በምን ምክንያት ነው ካላችሁ ፎቶውን እንዲያጋልጡ ነው። ራሱን ሰምታችኋል። አችልም አላለም። እኔ ቤት ውስጥ መጥቶ አለቃቅሷል አይደል? ምን ብሎ ነው ያለቃቀሰ? ወንድሜን ከፈለክ ደሙን ተቀባው፣ ደሙን ተቀብተው ብትመጣ ካፌራ አልከፍትም፣ አታገኘኝም፣ ልታቀኝ አትችልም ብሏል። አታገኘኝም ብሏል። ሱ ካሜራ የማይከፍት ከሆነ ቤተሰቦቹን ማሰቃየት ለኔ ነጥብ ነው የሚያስጥለኝ። አሁን በእርግጠኝነት አችልም የምትሉ ሰዎች እሱን ይችላል አይችልም ብላችሁ ጠይቁት። በደንብ እንደምችል ያውቃል። ምክንያቱም ሙሉ ቤተሰቦቹን ከበውት ያሉት የኔ ትግል አጋሮች ናቸው። ደውሎም አረጋግጧል። ተግባባን አይደል? የኔ ትግል አጋሮቼ ግራና ሲገቡ ነው እሱ ዘሎ ያመለጠው። እኔ ያላወኩትም በሰዓቱ ሶ እንደምችል ያውቃል። ነገር ግን እኔ ነጥብ እንድጥል ትፈልጋላችሁ። ምንድነው እነሱን አግቼ ባመጣቸው እኔን የሚከተሉ የወሎ ህዝቦች ከኔ ብዙ ተስፋ ያላቸው የወሎ ህዝቦች አጋችና ታጋች ድራማ ውስጥ ገብቼ ሲያዩኝ ልክ ጋንግስተር አድርገው ነው የሚቆጥሩኝ። ከፋኖ እንደማልሻል ሽፍት አድርገው ነው የሚቆጥሩኝ። ሶ ያ ነገር እንዲመጣ ፑሽ ታደርጉኛላችሁ። አድርገው ነበር። ነገር ግን ሁለተኛ አማራጭ አለ። ሁለተኛው አማራጭ ምንድነው? እነሱን ማቅረብ። ራሳቸው ጆከር የሚባል ሰውዬ እንደማይወክላቸውና ራሳቸው ጆከር ማን እንደሆነ በካሜራ በፎቶ ይዘው ሊመጡ ተስማምተናል ማለት ነው። ስለዚህ ጆከርን እናጋልጣለን። ራሳችን ስሙም ዘገየ ነው። ምድር ላይ ላሉ ፋኖችም ጥቅም የለውም። ነገር ግን ህዝባችንን በዚህ ደረጃ የሚያጋጭ ከሆነ አይወክለንም። ሶ ትክክለኛ ፎቶ ይሄ ነው ብለው ያጋልጣሉ ማለት ነው። ተግባባናል። ያንን የሚያጋልጡ እስከሆነ ድረስ እኔ ደግሞ አጋሽ ሽፍታ ሆኜ አግቻ አላመጣቸው። ትችላለህ ወይ ካላችሁኝ በደንብ ነው የምችለው። እንደምችልም ታውቃላችሁ። ሽማግሌ አግቶ ማምጣት ለኔ ከባድ ነው እንዴ? እንኳን ታጋይ የታጠቀ ሰራዊት እያለ አንድ ተራ ግለሰብ እኮ ያደርገዋል። በ20 ብር በ30 ብር አንገቱን አንቆ እኮ ያመጡታል። እንኳን የዚህ ተራ ግለሰብ ቤተሰብ ደካማ ሽማግሌዎች የኔ ቤተሰቦች እኮ ታግተዋል አይደል? ሰው ቀላል ነው። ግን ትልቁ እናንተ የምትፈልጉት ምንድነው? እኔ አግቼ ላይቭ ላይ ሳመጣ ከዛ በኋላ ለ3 ቀን ነው አጀንዳ የምታደርጉኝ። ጀግና የሚል የተወሰነ ሰው ነው የሚኖረው። ከዛ ውጪ መብረቁ ተራ አጋች ነው፣ ተራ ሽማግሌዎችን አግቶ የሚያመጣ ብላችሁ ስም ለመስጠት ሆን ብላችሁ ፑሽ እያደረጋችሁ ነው። ያንንም አውቄዋለሁ። የፖለቲካ ኪሳራውንም ለመቀበል ዝግጁ ነበርኩኝ። ነገር ግን ሁለተኛ አማራጭ አለ። ፎቶውን ስንለጥፍ እሱ አይደለም ብላችሁ እያጭበረበራችሁ ነው። ሶ ከራሱ ቤተሰቦች እሱ መሆኑን አለመሆኑን ሌላ ከህፃንነቱ ጀምሮ አሁን እስካለው ድረስ የተነሳው የወረቀት ፎቶ ይዘው ይቀርባሉ ማለት ነው። ፍላጎታችን ይሄ ነው። ይቅርታ አድርጉልኝ። አላይን ነው የሚኖረው ዱባይ። አንድ ቀን በስነ ስርዓት የሚያስለቅሱ ሰዎች አሉ። ያስለቅሱታል፣ ይቅርታ ያስጠይቁታል። እኔ አሁን በዚህ ተራ ግለሰብ አጀንዳ አልሆንም። ረመዳን 3 ቀን የቀረው ኢድ ባለፈ እነሱ በተመቻቸው በማግስቱ ወይ በሶስተኛው ቀን 3 ቀን ነው በአመት ባሉ። ከዛ በኋላ ራሳቸው ሆን ብለው መጥተው ቤተሰቦቹን ላይቭ ላይ ከፍቼ ለባብሰው ዝንጥ ብለው ማንም ሳያስገድዳቸው በላይቭ መጥቶ ይህ ግለሰብ ጋር የተስማማን ጉዳይ ነው፣ ይህ ግለሰብ አድሴ ዘገየ በራሱ ላይቭ ላይ መጥቶ ጆከር ማለት ስሙ ዘገየ ነው፣ ይሄ ነው ፎቶ ብሎ ብዙ አይነት ፎቶዎችን ያሳየናል። ምን እንደሆነ ስራው፣ ለምን ካገር ሩጦ እንዳመለጠ፣ ለምንድነው በዚህ ደረጃ ህዝብን የሚያንቋሽሸው ትግሬ መሆኑንም ጭምርት በነገራችሁ ላይ ያለማጣ ልጅ ነው። ካለማጣ ሰው ገለው ነው የመጡት። አባታቸው ሰው ገለው ነው የመጣው ገብሬ ማለት ነው። አሁን ሞቷል። ዘገየ ገብሬ ሞቷል። ማንን እንደገደለ ማናቅ። እሱንም ታሪክ ጭምርት 1 ሰዓት 2 ሰዓት በኔ ላይቭ መጥተው ያብራራሉ ማለት ነው። ጆከር ማን ነው ታውቁታላችሁ በፎቶ። በዚህ ተስማምተናል። እኔ አጋች አይደለሁም፣ ገዳይ አይደለሁም። በዚህ አጋጣሚ ቤተሰቦቹ ብልጽግና ናቸው። እነሱ ላይ ምንም አይነት እርምጃ ቢወሰድ እኔ የለሁበትም። ፋኖም ሆነ ማንም ይሁን ማንም
እነኚህ ግለሰቦች ላይ መጥፎ ነገር ከተደረገ የኔ እጅ እንደሌለበት ዛሬ መናገር ፈልጋለሁ። የለበትም የኔ እጅ። ምክንያቱም እነኚህ ሰዎች ብልጽግና ናቸው። ብልጽግና ከመሆናቸው አንፃር ምናልባት ፋኖ ሊገላቸው ይችላል። ፋኖ ቢያገኛቸው እርምጃ ሊወስድ ይችላል። ምክንያቱም ይሄ ሰውዬ ሊቀመንበር ነው። ሊቀመንበር አድርገው የመረጡትም ህዝቦቹ ናቸው። ምናልባት ፋኖ እነኚህን አካሎች ስላልተቀላቀለ እርምጃ ቢወሰድባቸው የኔ እጅ እንደሌለበት ዛሬ መናገር ፈልጋለሁ። በደንብ አዳምጡ። ብልጽግና ናቸው። ማናው ከኢትዮጵያ መንግስት ከዶክተር አብይ አህመድ ጋር ከብልጽግና ፓርቲ ጋር አብሮ ይሰራሉ ማለት ነው። እሱ በተለይ አብሮ ነው የሚሰራው። አዲሴ ገብሬ የሚባለው አብሮ ነው የሚሰራው ይሄ ሰውዬ። ያኛው መሐሪ ገብሬ ደስ የሚኖር ሽማግሌ ነው፣ ንግድ ላይ ነው የሚሰራው። መንግስት ናቸው ማለት ነው። የመንግስት ደጋፊ ናቸው። ፋኖ አግኝቶ እርምጃ ቢወስድባቸው በእኔ እንዳይሳበብ የለውበትም። አዎ ተናድጄ እገላቸዋለሁ ብያለሁ። ተናድጄ አስገድላቸዋለሁ ብያለሁ። አሁን ግን የኛ ሐሳብ ደጋፊዎች መሆናቸውን ካወኩ በኋላ ይሄን ነገር ቀይረናል ማለት ነው። ስለዚህ መብረቁ የነዚህ ግለሰብ ጥቃት ላይ አይኖርበትም ከዚህ በኋላ። እንደውም የትግል አጋር ነው ማድረጋቸው። ገባችሁ አይደል? ይሄንን ቪዲዮ ይሄንን መልእክቴን ቅረጹት በደንብ። የኔ ቤተሰብ ይሆናችሁ አስቀምጡት። የጆከር ቤተሰብ ራሱን ጆከር ብሎ የሚጠራው የዘገየ ገብሬ ቤተሰቦች አንድ ነገር ቢሆኑ እጄ የለበትም። ለምን? እነሱ ፋኖን ይቃወማሉ። ፋኖን ድብና አድርገው ነው የሚቃወሙት። ምክንያት ካላችሁኝ ሊቀመንበር ነው። መቼም የፋኖ ሊቀመንበር ነው አትሉም አይደል? እህቱም ጀሚላ የምትባለው መርሳ ከተማ ውስጥ ከመከላከያ ጋር ስትቀም የምትውል ነች። ስትቀም የምትውል ልጅ ነች። ፋኖ ምንም አይነት ጥቃት ቢያደርስባቸው የኔ እጅ እንደሌለበት እንድታውቁ ፈልጋለሁ። ጉፋንም ትን ብሏቸውም ቢሞቱ የለበትም። እናቱ ሽማግሌ ነች። ይሄ ሰውዬ ሊቀመንበር ነው። አግቼም ያላመጣውበት ምክንያት ይህ ነው። አንደኛ አጋች አይደለሁም፣ ሁለተኛ ብልጽግና ናቸው። ብልጽግና ስለመሆናቸውና ፋኖንም ስለመቃወማቸው በላይቭ ላይ ይጃቸው ስመጣ ያኔ በደንብ አድርገው ያብራራሉ ማለት ነው። እሺ ከዛ ውጪ ግሪሳዎች፣ ከዛ ውጪ የፍየሌ ቤተሰብ የፍየሌ ተከታዮች እረኞችና ግሪሳ በሙሉ መብረቁ ነጥብ አይጥልም መቼም ቢሆን። ምክንያቱም እኔ ትልልቅ ሰዎች ጋር ነው የምሰራው። ቡድን አለኝ፣ ግሩፕ አለኝ፣ ኮሚቴ አለኝ፣ ፓርቲ አለ። እኔ የማደርገው ነገር በሙሉ ከነሱ ጋር የተስማማ ነገር እንጂ ሌላ አይደለም። ተራ አጋች ገዳይ ምናምን አታደርጉኝ። የዚህን ፍየል የመጨረሻ መውደቂያው ግን መብረቁ ነው። የመጨረሻ መውደቂያው እመኑኝ፣ እዚህ ሶሻል ሚዲያ ላይ ካሜራ ከፍቶ ነው የሚወራው ከትንሽ ጊዜ በኋላ። ምክንያቱም ቤተሰቦቹ ትክክለኛ ፎቶውን ይዘው ይቀርባሉ ማለት ነው። እኛን አላመናችሁም። አዲሴ ገብሬ ስለዚህ እኔ ገዳይ አይደለሁም። አንድ ነገር ቢሆኑ ተጠያቂ አይደለሁም። የኦሮሞ ሕዝብ ግን ምን ያክል ፍቅር እንደሆነ ይዩት። አግቼ ለማምጣት ግብስ ሰውን ሁላቸውም ተው ነው ያሉት። ትንሽ ናቸው፣ ትንሽ ብቻ የተናደዱ ብቻ ናቸው። ተው ቤተሰብን አትንካን ያሉት። አያችሁ፣ ፍቅር ናቸው። የኔ ቤተሰቦች ሲታገቱ ግን ይረሸኑ ነበር ስትሉ የነበራችሁት። ይረሸኑ ነበር ስትሉ የነበራችሁት። መረሸን ቢፈልጉ ይረሽናቸው ነበር በሰዓቱ። ጀግና ያደረገው ማንን ነው? እኔን። እኔን አልችል ሲሉ ቤተሰብ አገቱ። አሁንም መብረቁ ጆከርን አልችል ሲል ቤተሰብ አገተ ብላችሁ ፖለቲካ ትሰራላችሁ። ደስ የሚለው ነገር ቤተሰቦቹ ብልጽግና ናቸው። ከዚህ አንፃር አላገታቸውም። በፍቃደኝነት በላይቭ ይመጣሉ። ኢድ ባለፈ በሶስተኛ ቀኑ ማለት ኢድ 3 ቀን የቀረው በሶስተኛ ቀኑ ያ በሁለተኛ ቀኑ ምናልባት ኢድ በማግስቱም ሊሆን ይችላል። ሰኞ ወይንም ማክሰኞ ወይንም ሮብ ከሶስት አንዱ አዲሴ ገብሬን ምናልባት እናቱ ከቻለች እናቱ ትመጣለች፣ ካልቻለች አዲሴ ገብሬ እና እህቱ ጀሚላ ገብሬ ይቀርባሉ ማለት ነው። አቀርባቸዋለሁኝ በላይፍ። እኔ ጋር ጸብ አይደለም፣ ተስማምተናል። ይመጡና ፎቶውን ይዘው ጆከር ይሄ ነው ብለው ያሳያሉ።
ዘገየ ገብሬ ካላስ እኔ ጨረስኩ ማለት ነው። አላማዬም ካሜራ እንዲከፍትና በፎቶ እንዲታዩት ነበር። ጨርሻለሁ። አንዳንድ ሐሳብ ያላችሁ ሰዎች ካላችሁ ትንሽ ሐሳባችሁን አዳምጥና ዛሬ